ዩቲዩብ ብዙ ዩቲዩበሮችን ያስደነገጠ አዲስና ትልቅ ለውጥ አድርጌያለሁ ያለውን ህግ ማውጣቱን አሳውቋል። ዩቲዩብ በጣም አሳዛኝና አስደንጋጭ አዲስ ህግ አውጥቷል። በተለይም ለአዳዲስ ዩቲዩበሮች ይሄ በጣም ተስፋ የሚያስቆርጥ ነው። ሰላም ውድ ሀገሬ ልጆች፣ በያላችሁበት ሰላማችሁ ይብዛ። እንዴት ናችሁ? ደህና ናችሁ ወይ? በያላችሁበት ሰላማችሁ ይብዛልኝ። ለቻናሌ አዲስ ሆናችሁ እባካችሁ ሰብስክራይብ አድርጋችሁ ቤተሰብ ሁኑ። ይሄን ቪዲዮ በጣም ይጠቅማችኋልና ላይክ አድርጋችሁ ጀምሩት። እንዲሁም ደግሞ ለአዳዲስ ዩቲዩበሮች ሼር ብታደርጉላቸው ይጠቅማችኋል ብዬ አስባለሁኝ። ወደ ጉዳያችን ስንገባ ትላንትና ዩቲዩብ አዲስ ህግ አውጥተዋል። ይሄ ህግ ለኛ በተለይ ደግሞ ለኢትዮጵያውያን በጣም ከባድ የሆነ ህግ ነው የወጣውና ይሄ ህግ ተግባራዊ ከመሆኑ በፊት እኛ ማድረግ ያለብን ነገሮች አሉና በዚህ ዙሪያ ምናልባት የሚጠቅማቸው ሐሳቦችን እነግራችኋለሁኝ። ዩቲዩብ አዲስ ያወጣው ህግ ምንድነው? ከመጀመሩ ነው ተግባራዊ የሚሆነው የሚለው ልንገራችሁ። ዩቲዩብ ትላንትና አዲስ ህግ አውጥተዋል። ይህም ህግ ምንድነው? ዋች አወር ነው። ከዚህ በፊት የዩቲዩብ ፓርትነር ፕሮግራም ለመቀላቀል 4000 ዋች አወር እና 1000 ሰብስክራይብ ነበረ የሚያስፈልገው። አሁን ደግሞ ከጥቂት ወራት በኋላ ተግባራዊ የሚሆነው አዲሱ ህግ ምንድነው ካላችሁ ሰብስክራይቡ እንዳለ ነው። በ1000 ሰብስክራይብ እና ወደ 4000 ዋች አወር የነበረው በአንድ እጥፍ ጨምሮ 8000 ዋች አወር ለሞኔታይዜሽን ማሟላት ይኖርባቸዋል ማለት ነው። እና ለኛ በተለይ ለኢትዮጵያን 4000 ዋች አወር ራሱ ለመሙላት ምን ያህል አዳጋች እንደሆነ ታውቃላችሁና አሁን ደግሞ 8000 ዋች አወር ለሞኔታይዜሽን ማዘጋጀት አለባችሁ ማለት ነው። ይሄ የእውነት በጣም ተስፋ ያስቆርጣልና ትዕግስትና ጽናት ያስፈልገዋልና አሁን ለጊዜው የተወሰነ ወራት አለ። በተለይ ቻናላችሁ ክሬት አድርጋችሁ እየሰራችሁ ያላችሁ የተወሰነ ሄደላችሁ ሰዎችና ሰዓት ለመሙላት የተዘጋጃችሁ ያላችሁ ልጆች ካላችሁ በጣም ወጥራችሁ ጠንክራችሁ ይሄንን ህግ ምድር ላይ ሳይወርድ ሞኔታይዜሽን ማድረግ ይኖርብናል ማለት ነው። አዲስ የዩቲዩብ ቻናል መክፈት ላሰባችሁ ሰዎችም ካሁኑ ዩቲዩብ ቻናል ከፍታችሁ ቪዲዮአችሁና አፕሎድም ላይቭ ምንም ተፍተፍ ብላችሁ ሞኔታይዝ ማድረግ ይኖርባችኋል ማለት ነው። ምክንያቱም ካሁን በኋላ ያለው አዲሱ ህግ ለኛው የእውነት በጣም ከባድ ነው። 4000 ዋች አወር ማለት ምናልባት እንደ እድል ሆኖ ለአንዳንድ ሰው ቀላል ሊሆን ይችላል። አንዳንድ ሰው ደግሞ እንደ ሰማይ የሚርቀውም የሚያስቸግረውም ሰው አለ። ስለዚህ 8000 ዋች አወር ሲባል ደግሞ ቀላል አይደለም፣ እውነት ለመናገር ቀላል አይደለምና በጣም ተስፋ ያስቆርጣል። ብዙ ሰዎች ዩቲዩበር እንዳይሆኑ የሚያደርግና ተስፋ የሚያስቆርጥ ነገር ስለሆነ እናንተ አሁን ምንድነው ማድረግ ያለባችሁ? ይህንን ህግ ተግባራዊ የሚሆነው በ2027 መግቢያ ላይ በ2026 መጨረሻ ላይ ነውና ፌብሩዋሪ 1 2027 ነው ተግባራዊ የሚሆነው። ያ ማለት ቢያንስ 5 ወር ከምናምን አለን ማለት ነው። በዚህ 5 ወር ውስጥ ቻናል መክፈት የምትፈልጉ ሰዎች ከፍታችሁ ሮጥ ብላችሁ ተፍተፍ ብላችሁ ቻናላችሁን ሞኔታይዝ ማድረግ ይኖርባችኋል። በ4000 ዋች አወር እያለ ማለት ነው። ቻናል ከፍታችሁ እየተዋችሁ ያቅማችሁ እየሞከራችሁም ሰዓት ለማስቆጠር እየሞከራችሁ ያላችሁ ሰዎች ደግሞ በደንብ አድርጋችሁ ሞክሩ። ሳሰለችሁ ይሄንን ሰዓታችሁን ለመሙላት ተፍተፍ ብላችሁ ሰዓታችሁን ሞልታችሁ የዩቲዩብ ፓርትነር ፕሮግራም ብትቀላቀሉ ትጠቀማላችሁ ብዬ አስባለሁኝ። ከዛ በኋላ ያለውን ነገር ለማስተካከል እውነት ለመናገር ቀላል የሚባል አይደለምና ካሁኑ ወጥራችሁ ስሩ ልላችሁ እፈልጋለሁኝ። ሌላ ደግሞ በተለይ አረብ ሀገር ያላችሁ እህቶቼ የኔ ቪዲዮ የምትከታተሉ በብዛት አረብ ሀገር ያላችሁ እህቶቼና ኢትዮጵያ ያሉ ሰዎች ናቸውና አረብ ሀገር ያላችሁ እህቶቼ በተለይ መዳም ቤት ያላችሁ እህቶች የዩቲዩብ ቻናል ክፈቱ። እኔ ከዚህም በፊት ብያችኋለሁ። የዩቲዩብ ቻናል እንደ አንድ ስራ ዘርፍ ይዛችሁ በትርፍ ሰዓታችሁ ብትሰሩት ነገ ለነገያችሁ ምናልባት ለዛሬ ላይደርስ ይችላል፣ ለነገያችሁ ግን ይጠቅማችኋልና አሁን ባለው ህግ ዩቲዩብ አዲሱን ህግ ወደ ተግባር ሳያወርደው እናንተ ፈጥናችሁ የዩቲዩብ ቻናል ከፍታችሁ በተቻላችሁ አቅም ለመስራትና ለመጣር ሞክሩ። አትስነፉ። አቃላው ቀላል አይደለም። ዩቲዩብ ላይ ቪዲዮ ሰርቶ ኤዲት አድርጎ መልቀቅ ለተመልካች በጣም ቀላል ነገር ሊሆን ይችላል፣ ግን ከስራ ጋር ብዙ ምቹ እንዳልሆነ ባቅም ግን ደግሞ መሞከር አይከፋም። መሞከሩ ጥሩ ነውና በተቻላችሁ መጠን ሞክሩ። መዳም ቤት የምትሰሩ ልጆች ተጨማሪ ስራ የሌላችሁ አንድ ስራ ብቻ የምትሰሩ ከሆነ ያላችሁን ሰዓት ተጠቅማችሁ ዩቲዩብ ለመክፈትና ለመስራት ሞክሩ። አሁን ላይ ዩቲዩብ ከፍቶ ለመስራት ያን ያህል አስቸጋሪ ነገር የለም። ስልክ እጃችሁ ላይ አለ።
ዋይፋይ በነፃ ትጠቀማላችሁ። አብዛኛው ሰው ከ199% በነፃ ዋይፋይ የሚጠቀም ሰው ነው ያለው፣ መዳም ቤት የሚሰራ ሰውና ዋይፋይ በነፃ ማግኘታችሁን እንደ ትልቅ እድል ተጠቅማችሁ ዩቲዩብ ክሬት አድርጉ። እኔ ከዚህ በፊትም በምሰራቸው ቪዲዮዎች ታያላችሁ። ላይ በምስገባ ሁሌ ዩቲዩብ ክፈቱ እምላችሁ ጥቅሙን ዛሬ ሳይሆን ነገ ይገባችኋል። ነገ ሁሌም ሰው ቤት አይኖርም። ሁሌም ሰው ቤት ተቀጣሪ ተኩኖ አይኖርም። የሆነ ሰዓት ላይ የራሳችሁ ህይወት፣ የራሳችሁ ስራ፣ የራሳችሁ ነገር ስትጀምሩ ዩቲዩብ ከጎን ደግሞ እንዳላችሁ ስታስቡ ምን ያህል ደስተኛ እንደምትሆኑና በህይወታችሁ ስኬታማ እንደምትሆኑ ልነግራችሁ አልችልም። እና መሞከር ጥሩ ነው። ሞክረው። እኔ አሁን በዩቲዩብ ሰርቼ ገንዘብ አግኝቼ ምናምን አይደለም ይሄንን ምላችሁ። ከሌላ ሰዎች ተሞክሮ መውሰድ እንችላለን። ዩቲዩብ እየሰሩ ምን ያህል ህይወታቸው እንደተቀየረ የምናያቸው ሰዎች አሉ። ከእናንተ የተሻለ ልምድ፣ ከእናንተ የተሻለ እውቀት፣ ከእናንተ የተሻለ ምንም ነገር ኖሯቸው እኮ አይደለም። እናንተ ግን ደፋር ስላልሆናችሁ ወጥቶ መናገር ያን ያህል ከባድ ሆኖ ሳይሆን እናንተ መድፈር ስለምትፈሩ ብቻ ዩቲዩብ ከምትሰሩ ይልቅ ቲክቶክ ብትሰሩ ይቀላችኋል። እና እንደኔ ግን ዩቲዩብ ቲክቶክ ቀርቶባችሁ ዩቲዩብ ከፍታችሁ ብትሰሩ ትለወጡበታላችሁ፣ ራሳችሁን ትለውጣላችሁ። በሀገራችን ላይ እኔ አንድ ነገር ልንገራችሁ፣ አረብ ሀገር ሰው ቤት ሰርቶ ህይወት መቀየር የለም። ምናልባት ከትላንትናችሁ የተሻለ ቦታ ልትሆኑ ትችላላችሁ። ሀገር ቤት ከነበራችሁ ቦታ የተሻለ ቦታ፣ አሁን ላላችሁበት ቦታ ከትላንትናችሁ የተሻለ ቦታ ሊሆን ይችላል። ነገር ግን ከዛሬያችሁ ነገ የተሻለ ቦታ አያደርሳችሁም፣ አሁን ባላችሁበት ሁኔታ ማለት ነው። ምክንያቱም በራሳችን ህይወት የምናየው ነገር አለና ተቀጥራችሁ እየሰራችሁ 30 ቀን ሰርታችሁ ደሞዝ እያገኛችሁ ህይወታችሁ ላይ ያን ያህል ለውጥ አይመጣም። የሆነ ነገር ከጎኑ ደገፍ ስታደርጉለት፣ እናንተም በተቻላችሁ አቅም ስትራራጡ፣ ስትሰሩ፣ ስትጥሩ እንጂ ሰው ቤት ላይ ሰርታችሁ፣ በተለይም ሰው ቤት ዝቅ ብላችሁ ሽንት ቤት አጥባችሁ ከልጅ ጋር ተዳርቃችሁ ለትንሹም ለትልቁም ዝቅ ብላችሁ በወር 30 ቀን ደሞዝ ተከፍሏችሁ ማርያምን ህይወታችሁ አይቀየርም። 10ም 20 ዓመት ስሩ አይቀየርም። እኔ ስላየሁት ነው ይሄንን እምላችሁ። ሰው ቤት በመስራት ብቻ ህይወቱን የተቀየረ ሰው የለም። ምናልባት የቤተሰብ ህይወት እንደዚህ 1% ጨምራችሁ አስተካክላችሁ ሊሆን ይችላል። የእናንተ ህይወት ግን አይቀየርም። የሚቀየረው ምንድነው ካላችሁ በራሳችሁ መንገድ የራሳችሁ ነገር ይዛችሁ በትንሹም ቢሆን ስትሞክሩ ነው። ስለዚህ ዩቲዩብ ደግሞ እንደ አንድ የስራ ዘርፍ የሚጠቅም ነውና ስሩ፣ ሞክሩ፣ በጣም ሞክሩና ካልተሳካ ይቀራል፣ ካለመሞከር ግን ይቀራልና ሞክሩ። አሁን የነገርካችሁ የዩቲዩብ አዲሱን ህግ ተግባራዊ ሳይሆን በተለይ በዚህ ባሉ 5 ወራት ውስጥ ጣሩ ጋሩ ሞክሩ። እኔም ዋቻወር ለመሙላት እየሞከርኩኝ ነው። እኔም ትንሽ ይቀረኛል እና የተወሰነ ሂጅ ያለሁኝ እኔም ዋቻወሬን ለመሙላት እየጣርኩኝ ነው። እናንተም ጣሩ፣ ሞክሩ። ከመሞከር ይቀራል፣ ካለመሞከር ግን ይጸጽታል። እንዳትጸጸቱ በተቻላችሁ አቅም በደንብ አድርጋችሁ ሞክሩ። ሞክራችሁ ካልተሳካ ከእንደገና ትሞክራላችሁ እና ምናልባት በሀገራችን ላይ ዩቲዩብ ላይ እኔ ማውቃቸው በጣም ብዙ አብረን ዩቲዩብ ጀምረን በመሀል የተውን በጣም ብዙ ጓደኞች ያሉና አሁን አዲሱን ህግ ሳይመጣ ይኸውላችሁ፣ አዲሱን ህግ ሳይመጣ ሞክሩ። ቶሎ ብላችሁ ሞኔታይዝ አድርጉ ቻናላችሁን፣ የሚጠበቅባችሁን ነገር አድርጉ። ከዛ በኋላ በራሱ መንገድ ይሄዳል። የሆነ ነገር ከጀመርነው የሆነ መንገድ ከጀመርን በኋላ መንገድ ላይ ላለመቅረት ስንል እየደከመንም ቢሆን እንሄዳለን አይደለ? ዩቲዩብም እንደዛ ነው። የተወሰነ ከሄድን በኋላ ያደክማል፣ በጣም ያሰለቻል። በሀገራችን ላይ ዩቲዩብ በጣም አሰልቺ ነው፣ በጣም ያሰለቻል። ውጤቱ ጥሩ ነገር ስላለው ነው መሰለኝ በጣም ያደክማል፣ በጣም ያሰለቻል፣ ተስፋ ያስቆርጣል። ግን ተስፋ ያልቆረጡ ሰዎች ይደርሱበታል፣ ያሰቡት ቦታ ይደርሳሉ። እና እናንተም ካለመሰልቸት ያሰባችሁበት ቦታ ለመድረስ ሞክሩ። እኛም እየሞከርን ነው። እኛም እኮ ከእናንተ የተሻለ ቦታ ሆነን አይደለም፣ እየሞከርን ነው። እናንተም እንድትሞክሩ አብረን እንድንሞክር እንድንተጋገዝ ነው። ቪዲዮ ስትለቁ እኛ እየመጣን እናያላችኋለን፣ ሰብስክራይብ እናደርጋለን፣ እንጠያየቃለን፣ በአጠቃላይ እንጠያየቃለን እና በትንሹ የሚጠቅማችሁ ሀሳብ ታገኙበታላችሁ ብዬ የምለውን ነገር ነው የነገርኳችሁ። በተለይ የአዲሱ የዩቲዩብ ህግ ለትንንሽ ዩቲዩበሮች የእውነት በጣም ከባድ ነው። እኔ ከሰማሁበት ጊዜ ጀምሮ በቃ ልቤ ቡም ምን ያለ አይገርማችሁ? እና የኔ ወዶች ይሄንን ቪዲዮ ላይክ ካላደረጋችሁ ላይክ አድርጉ። በሌላ ቪዲዮ እንገናኘን። በኋላ ላይቭ እገባለሁ። ላይቭ ስገባ ደግሞ እየመጣችሁ